ኢትዮጵያ በተለያዩ የከፍተኛ ትምህርት ተቋማት ዕውቀትን አስታጥቃ የምታስመርቃቸው ተማሪዎች የሀገር ብስራቶች መሆናቸውን የኢፌዴሪ ሰላም ሚኒስትርና የወላይታ ሶዶ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢ መሐመድ ኢድሪስ ተናገሩ። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ዩኒቨርሲቲው ግብርናን ማዘመንና ጤናን ማሻሻል ቀዳሚ ተግባር አድርጎ እየሰራ መሆኑን ገልጸዋል። ዩኒቨርሲቲው በዕለቱ 1037 ተማሪዎችን ያስመረቀ ሲሆን ተመራቂዎችም የለኮሱትን የእውቀት ችቦ ሀገርን ለማገልገል እንደሚጠቀሙበት አረጋግጠዋል። የምረቃ ስነ ስርዓቱን የተከታተለው ሪፖርተራችን አብኔዘር አበራ ተጨማሪ አለው። የወላይታ ሶዶ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች የማስመረቂያ መርሃ ግብር ላይ የተገኙት የኢፌዴሪ ሰላም ሚኒስትርና የዩኒቨርሲቲው የሥራ አመራር ቦርድ ሰብሳቢ አቶ መሐመድ ኢድሪስ ባስተላለፉት መልእክት ኢትዮጵያ በከፍተኛ ትምህርት ተቋማት ዕውቀት አስታጥቃ የምታስመርቃቸው ወጣቶች የአገር ብስራቶችና መጻኢ ዕድልን የሚወስኑ ተስፋዎች መሆናቸውን ገልጸዋል። ዛሬ በተለያዩ ዩኒቨርሲቲዎች ተማሪዎች ሲመረቁ ለሀገራችን ትልቅ የብስራት ቀን ነው። ምክንያቱም እናንተ የሀገር አዝመራዎች ናችሁ። ጸድቃችሁ ፍሬ ለመስጠት በምትደርሱበት ጊዜ ሀገር በጣም ትደሰታለች። ለሀገር ዕዳ ትከፍላላችሁ። ሚኒስትሩ አቶ መሐመድ አክለውም ተመራቂዎች ለፍትህ መረጋገጥ፣ ለግብርና መዘመንና ለጤና አገልግሎት መሳለጥ ዕውቀታቸውንና ልምዳቸውን ማበርከት እንደሚጠበቅባቸው አሳስበዋል። ዛሬ እዚሁ አዳራሽ ላይ የምትገኙ የእንስሳት ሕክምና ባለሙያዎች ለሀገራችን ኢኮኖሚ ጀርባ የሆነው የእንስሳት ሀብቶቻችን ተጠቃሚነታችን ከፍ እንዲያደርግ የበኩላችሁ እንደምታደርጉ ነው። ዛሬ በዚህ አዳራሽ ላይ የምትገኙ የሕግ ተማሪዎች ነገ በተለያዩ የሕግ መድረኮች ላይ ፍትህ ከፍ እንዲል በዓለም አቀፍ የሕግ መድረኮች ላይ ፍትህ ሰርቭ እንዲደረግ ቆማችሁ እንደምታገለግሉ ስለሚታወቅ ነው። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ በበኩላቸው ዩኒቨርሲቲው በምህንድስና፣ በቴክኖሎጂ፣ በግብርና፣ በስነሰብና በስነ ምድር ጥናት መስኮች ትኩረት ሰጥቶ ሲሰራ መቆየቱን አውስተዋል። በአራት የትኩረት መስኮች ማለትም በኢንጂነሪንግ እና ቴክኖሎጂ፣ በግብርና፣ በስነሰብና በስነ ምድር ጥናት መስኮች ትኩረት አድርጎ እንዲሰራ ግብ በማስቀመጡ በርካታ ተግባራትን ያከናውንን እንገኛለን። ዩኒቨርሲቲው በመደበኛ በሁለተኛና በሶስተኛ ዲግሪ እንዲሁም በስፔሻሊቲ ፕሮግራሞች ያሰለጠናቸውን 1037 ተማሪዎች መመረቃቸውን ፕሬዝዳንቱ ተናግረዋል። አጠቃላይ 1037 ተማሪዎችን ያስመርቃል። እነዚህም በመጀመሪያ ዲግሪ 745፣ በሁለተኛ ዲግሪ 274፣ በዶክተሬት ዲግሪ 7 እና በስፔሻሊቲ 11 ተማሪዎች ናቸው። ዩኒቨርሲቲው አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር አክበር ጩፎ ዩኒቨርሲቲው ተማሪዎችን በእውቀትና በክህሎት ከመቅረጽ ባሻገር አብሮነትና የሀገር ወዳድነት እሴቶች ይበልጥ እንዲጎለብቱ ምቹ ስነ ምህዳር መፍጠሩን ነው የተናገሩት። ተመራቂዎች ወደዚህ ግቢ ስትገቡ የነበራችሁ ፍርሃትና ጉጉት ዛሬ ደግሞ ስትወጡ በውስጣችሁ ካለው በራስ መተማመን ዕውቀት ጋር ስታነጻጽሩ የዩኒቨርሲቲያችን እናንተን በመቅረጽ ረገድ የነበረው ሚና ትረዳላችሁ። ወላይታ ሶዶ ዩኒቨርሲቲ ዕውቀትን ብቻ ሳይሆን አብሮነትን፣ ለሀገር ማሰብንና በተግባር የተደገፈ ክህሎት ያገኛችሁበት የታላቅ ጥበብ ማዕከል ነው። በዩኒቨርሲቲው በከፍተኛ ማዕረግ ከተመረቁ ተማሪዎች አንዱ የሆነው በአማራ ክልል የኦሮሚያ ልዩ ዞን ባቱ ከተማ ነዋሪ ናትናኤል የኔሰውና ቤተሰቦቹ የልፋት የድካምና የጥረት ውጤት በማየታቸው መደሰታቸውን ገልጸዋል። አማራ ክልል በኦሮሚያ ልዩ ዞን ከባቲ ከተማ ነው የመጣሁት። በብዙ ብሔር ስብጥር የኖረ ማህበረሰብ ነው። ማህበረሰቡ እዚህ እንድደርስም ትልቅ አስተዋጽኦ አድርጎልኛል ብዬ አምናለሁ። በዚህ ቦታ ሆና ደግሞ አያቴ ብትገኝ ደስ ይለኝ ነበረ። ከምንም በላይ ግን ደስተኛ ነኝ። የህግ ዲፓርትመንት ያው እንደሚታወቀው ተማሪም እንደሚረዳው 5 ዓመት ሙሉ ያው ጊዜ የለም እረፍት የለምና ሙሉ ጊዜያችንን በንባብ ነው የምናሳልፈው። ትልቅ የሆነ ልፋት አለ፣ ድካም አለ። የኔ ብቻ ሳይሆን የቤተሰብ ድካም የቤተሰብ ልፋት አለ። 5 ዓመት ሙሉ ተጉዘን ነው ለዚህ ቀን የበቃ ነው። ፈጣሪ ተመሰገነ ይሁን። በወሎ ዩኒቨርሲቲ የማኔጂንግ ዳይሬክተር ነኝ። እዚህ የመጣሁት ናትናኤል በጣም የሚያበረታታ ውጤት በማምጣቱና
ያሳደግኩትም ኦልሞስት እንደ አባት ሆነን ያሳደግነው ከልጅነቱ ጀምሮ ስንንከባከበው ያሳደግነው የነበረ ልጅ ስለሆነ ኃላፊነት ተሸክሜ ነው የመጣሁት። እንደገና ደግሞ ሌላው በዋናነት የመጣሁት የወላይታን ሕዝብ ለማመስገን ጭምር ነው። 5 ዓመት ይሄ ልጅ ወላይታ ባይመቸው ኖሮ 5 ዓመት ይሄ ነጥብ አይመጣም። ወላይታ ምቹ ናት ማለት ነው። በቃ ወላይታ ዩኒቨርሲቲና ማህበረሰቡ ምቹ ስለሆነ ለወላይታ ህዝብም ምስጋና ለማቅረብ ነው የመጣው። ሴት መሆን ወደ ስኬት ከመድረስ አያግድም የሚሉት ከፍተኛ የማዕረግ ተመራቂዎች በትምህርት ያገኙትን እውቀትና ልምድ ህዝብንና ሀገርን ለማገልገል እንደሚጠቀሙ አረጋግጠዋል። እግዚአብሔር ይመስገን ውጤቱ ያው ጊዜን በአግባቡ ከተጠቀሙ የሚመጣ ውጤት ነው እና ለፍቼበታለሁ። እንዴት ነው ጊዜን በአግባቡ ተጠቅሜ ነው ይሄንን ያመጣሁት እና ማንኛውም ሴት ተማሪ ሴት መሆኗ ይሄንን አይገድባትም። ጊዜያችንን ተጠቅመን ካነበብን የማናመጣበት መንገድ የለም። ከዚህም በላይ መምጣት ይችላል። ያው በክብር መመረቁ በጣም ደስ ይላል። ብዙ ልፋት በውስጥ ቢኖርበትም ግን መጨረሻው ደግሞ ሲያምር በጣም ደስ ይላል። ህፃናት መብታቸው ተጠብቆና አካላቸው ዳብሮ በነፃነት እንዲያድጉ በሁሉም አካባቢዎች የልጆች መጫወቻና መዋያ ማዕከላት ማስፋፋት ያስፈልጋል አሉ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ። የፍትህ ተቋማትም የህፃናት መሰረታዊ መብቶችን ከማስከበር አኳያ አበክሮ ሊሰሩ እንደሚገባ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋሌ ፈይሳ አሳስበዋል። ሰሞኑን በተለያዩ መዋቅሮች ሲከበር የቆየው የአፍሪካ ህፃናት ቀን ክልላዊ ማጠቃለያ መርሃ ግብር በወላይታ ሶዶ ከተማ ተካሂዷል። ዝርዝሩን ውብሸት ጳውሎስ ያቀርበዋል። ሜሳሊያ ሱሌማን ይባላል። የመጣሁት ከትግል ፍሬ ነው። የህፃናቶችን ቀን ለማክበር መጥቻለሁ። እንኳን ደስ አላችሁ። ስሜ ኤደን መቱሳል ይባላል። የመጣው ከትግል ፍሬ ነው። ዛሬ የህፃናት ቀን መጥቻለሁ። ስሜ ሊያከበር ይባላል። እዚህ የመጣሁት የህፃናትን ቀን ለማክበር ነው። እንኳን ለህፃናት ቀን በሰላም አደረሳችሁ እላለሁ። በአእምሮ ያልበሰሉ በአካልም ያልዳበሩ ሮጦም ያልጠገቡ እነዚህ ህፃናት ዛሬ ላይ ወግ ደርሷቸው የራሳቸውን ቀን ለማክበር እዚህ ስፍራ ተገኝተዋል። የአፍሪካ ህፃናት ቀን ባለፉት ቀናት በክልላችን በተለያዩ መዋቅሮች በበርካታ ኩነቶች ሲከበር መቆየቱ የሚታወስ ሲሆን አሁን ደግሞ ክልላዊ ማጠቃለያ መርሃ ግብር በወላይታ ሶዶ ከተማ ተካሂዷል። በስፍራው የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ እንዳሉት የህፃናት መብትና ደህንነታቸውን ለማስጠበቅ የህፃናት ፓርላማዎችን ከማጠናከር አንስቶ በሁሉም አካባቢዎች የህፃናት መጫወቻና መዋያ ማዕከላትን የማስፋፋት ስራ በክልሉ ሲከናወን መቆየቱን ነው የተናገሩት። በአህጉር አቀፍ ደረጃ ይህ ቀን ይከበራል። በአህጉር አቀፍ ደረጃ ensuring universal access to water, sanitation and hygiene for every child in Africa በሚል መሪ ቃል ይከበራል። በሀገራችን ደግሞ የተጠበቁ ህፃናት ለበለጸገ ትውልድ በሚል ቃል ይከበራል። የደቡብ ኢትዮጵያ ክልል መንግስት ለጉዳዩ ከፍተኛ ትኩረት በመስጠት በሁሉም መዋቅሮች ታላቅና ሰፋ ያለ ንቅናቄዎችን ይህንን የአፍሪካ የህፃናት ቀን አስመልክቶ በ7 መርሃ ግብሮች ንቅናቄ ሲደረግ ቆይቶ ዛሬ ክልላዊ ማጠቃለያ ይደረጋል። ህፃናት ችግኝ ናቸው፣ እንክብካቤ ሊደረግላቸው ይገባል። ተንከባክበን ባሳደግናቸው ልክ ነው ፍሬያቸውን ነገር እንደ ሀገር የምንበላውና ከዚህ አንጻር አንዱ መሰረታዊ የተሰራበት ስራ የግንዛቤ ማስጨበጥ ስራ ነው። በዚህ በህፃናት መብትና ጥበቃ ዙሪያ ሰፊ የማስተማር ስራ ተሰርቷል። በዚህ ደግሞ ከ2 ሚሊዮን 463,519 የማህበረሰብ ክፍሎች ግንዛቤ እንዲጨብጡ ተደርጓል። ለክልል መጫወት ለህፃናት የቅንጦት ጉዳይ ሳይሆን መሰረታዊ መብታቸው ስለሆነ በዚህ ረገድ ታቅዶ 15 አዳዲስ መጫወቻ ቦታዎችን ለክልል በአዲስ መልክ ተቋቁሟል። 89 የሚሆኑ ደግሞ የህፃናት መዋያዎችን ወይም መጫወቻዎችን እንደገና የማደስ ስራ ተሰርቷል። በህፃናት ላይ የሚደርሱ ጥቃቶችን ለመከላከል ሁሉም የፍትህ ተቋማት ከሌሎች ባለድርሻ አካላት ጋር አበክሮ ሊሰሩ እንደሚገባ ነው የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋሌ ፈይሳ ያሳሰቡት። ወላጆች፣ አባቶች፣ የተቋማት ኃላፊዎች
መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁ ዝም ብሎ ለንግግር ያህል ለፕሮግራም ያህል ሳይሆን በተግባር የህፃናትን ጥያቄ መመለስ የሚገባን ቀን ነውና የህፃናትን መሰረታዊ መብቶቻቸውን የምናስታውስበት የምናከብርበት ህፃናት ጥቃት እንዳይደርስባቸው ከዚህ ቢሮ ጀምሮ ሌሎችም የሚመለከታቸው ባለድርሻ አካላት የመንግስት ተቋማት የፍትህ ተቋማት ከፍ ያለ ስራ እየሰራን እንገኛለን። በተለይም ወላጆቻቸውን ላጡና በተለያዩ ገፊ ምክንያቶች ለችግር ለተጋለጡ ህጻናት ከለላ ስንሆን ቆይተናል ያሉት የደቡብ ኢትዮጵያ ክልል የህጻናት ፓርላማ ፕሬዝዳንት አዶናይት አማኑኤል ናት። ህጻናት በአእምሮ ያልበሰሉ በአካል ያልዳበሩ እንደመሆናቸው የሁላችንም ጥበቃ ድጋፍና እንክብካቤ ያስፈልጋል። ከዚያ አኳያ በክልላችን ዘርፈ ብዙ የህፃናት ችግሮች ደረጃ በደረጃ ለመቅረፍ ብሎ የህፃናት መብትና ደህንነት ለማስጠበቅ መንግስታችን አቅም በፈቀደ መጠን ርብርብ እያደረገ እንደሆነ ባለፉት ዓመታት ችግሩን ሙሉ በሙሉ ከስሩ ነቅሎ መጣል ባይቻልም በተወሰነ ደረጃ ለመቀነስ በመቻል አበረታታች ውጤቶች ተመዝግበዋል። ስለሆነም ለግቡ ስኬት ሁሉ የሚመለከታቸው አካላት ተቀናጅቶ መረባረብ ይጠበቅባቸዋል። የአፍሪካ ህጻናት ቀን ሲከበር ሁሌም የሚወሳው ያኔ በ1976 ገደማ በደቡብ አፍሪካ የአፓርታይድ ስርዓትን ለመቃወም ለሰላማዊ ሰልፍ አደባባይ በወጡ ጥቁር ህጻናት ላይ የደረሰው ጭፍጨፋ ዛሬ ላይ ታሪክ ሆኖ በመላው አፍሪካ ለ36ኛ ጊዜ በአገራችን ደግሞ ለ35ኛ ጊዜ በተለያዩ ኩነቶች ተከብሮ ውሏል። የህጻናት ቀን ተብሎ ዝም ብሎ በፍሮው የህጻናት ቀን ብለን የምናልፈው ሳይሆን ህጻናት ለነገ መልካም ቃል የምናስገቡበት ለነገው የምንሰራበት ቀን ነው። ህጻናት ሊጠበቁ ይገባል፣ ሊንከባከቡ ይገባል የሚል ነው። እንደዚህ አይነት አሁን ዛሬ የምናከብረው የተጠበቁ ህጻናት ለበለጸገች ሀገር እንደተባለም ህጻናት ተጠብቀው የበለጸገች ሀገርን ለማምጣት ደግሞ የሀገርን እምቅ ሀብት ማወቅ ስላለባቸው ሀገራችን እንደዚህ ናት የሚለውን ግንዛቤ በተለያዩ በግጥም በድራማ በተለያዩ አማራጮች እያቀረብን ነው የምንገኘው። እነዚህ ሶስት ዋናዎች ናቸው። የአፍሪካ ህጻናት ቀን ምክንያት በማድረግ የህጻናት ዕደ ጥበብ የሚያስመሰክሩ የፎቶ ኤግዚቢሽን መርሃ ግብርም ተካሂዷል። ይህ ብቻም ሳይሆን ወላጆቻቸውን ላጡና ለተለያዩ ችግሮች ለተዳረጉ ህጻናትም የመማሪያና የተለያዩ ቁሳቁሶችም ተበርክቶላቸዋል። በቦዲቲ ከተማ በማህበር ተደራጅተው ለቤት ግንባታ ስራ የሚውል ብሎኬትና ቴራዞ በማምረት ያሉ ወጣቶች በ100 ሺህ ብር መነሻ ካፒታል ወደ ስራ ገብተው ዛሬ ላይ ከ2.5 ሚሊዮን ካፒታል ማስመዝገብ መቻላቸውን ገለጹ። ከተለያዩ የከፍተኛ ትምህርት ተቋማት ተመርቀው ስራን በመፍጠር የተሰማሩ እነዚህ ወጣቶች ሌሎች ወጣቶችም ስራን ሳያማርጡ ከሰሩ ውጤታማ ሊሆኑ እንደሚቻል አንስተዋል። በከተማው ያሉ ስራ አጥ ወጣቶችን በመለየት በተለያዩ ዘርፎች አደራጅቶ ወደ ስራ ለማሰማራት መዘጋጀቱን የቦዲቲ ከተማ ስራና ክህሎት ጽሕፈት ቤት አስታውቋል። ለአዲሱ ተፈራ ዘገባ መሰዊያ ህዝቅኤል። በተለያዩ ጊዜያት ከከፍተኛ ትምህርት ተቋማት ተመርቀው የመንግስት ስራ ከመጠበቅ ይልቅ በማህበር ተደራጅተው መስራት በመቻላቸው የተሻለ ውጤት ደረጃ ከመድረሳቸው ባሻገር ለሌሎችም የተረፉ በርካቶች አሉ። ከነዚህ መካከል በቦዲቲ ከተማ ከ2 ዓመት በፊት ለ5 ሆነው በማህበር ተደራጅተው በ100 ሺህ ብር ካፒታል ብሎኬት ማምረት እንደተጀመረ የሚናገረው የዋኖስ ማህበር አባል የሆነው ወጣት ምስጋና ታደሰ በጅምር የነበሩ ተግዳሮቶችን በማለፍ አሁን ካፒታላቸው ወደ 2.5 ሚሊዮን ብር መድረሱን ነው የገለጸው። ስንደራጅ ኖርማሊ ያው ዲግሪ ምሩቃን ናቸው ሁሉም ከአንድ ሰው በስተቀር። መነሻ ካፒታል ዛሬ 2 ዓመት 100 ሺህ ብር ነበረ። አሁን ላይ ባለው ከ5 በላይ ማሽን አለን እና ደግሞ ግባቶች ጋር ከሆነ 2.5 ከዛ በላይ ሊሆን ይችላል። በመንግስት በተደረገልን ድጋፍ ቦታ ወስደናል። 1200 ካሬ አስፋልት ፊት ለፊት ላይ ያለን፣ ሁለት ደግሞ መሸጫ ቦታ ያለምንም ከራይ ነው እየተጠቀምን ያለ ነው። ሁለት ከውቅናዎች ጋር ለብድር ድጋፎችን ስንፈልግ ሁሌም ያው ድጋፍ ይደረግልናል። በዛ አሁን ላይ ቻሌንጅ የሚሆንብን ነገር የለም።
ማህበሩ የተለያዩ ለቤት ግንባታ የሚውሉ ብሎኬትና ቴራዞ ውጤቶችን በማምረት ለአካባቢው ማህበረሰብ አገልግሎት ከመስጠት በተጨማሪ ለሌሎች ወጣቶችም ቋሚና ጊዜያዊ የስራ ዕድል እየፈጠረ መሆኑ ተገልጿል። እዚህ ከገባው በኋላ በጣም አሪፍ ነው። የስራ ሁኔታ ሁሉም በብቃት እየወጣው ነው። እነሱን ደግሞ ከሰራ በኋላ ሌላ ወጣቶችን እንድትመጣ እያደረጉ ነው። ያሉትን ደግሞ ለማሳደግ ብዙ ጥረት እያደረጉ ነው። ቢያን ደግሞ የሰራተኛ እለት የሚከፈለውም አለ፣ ደግሞ በወር የሚከፈለውም አለ። አሪፍ ነው። ከኛ ስር ደግሞ ተቀጥረው የሚሰሩት ኖርማሊ ያው በወር ፔሮል የሚከፈል ጥበቃ ሰራተኛ አለ። ከዛ ውጪ ያሉት በቀን ታሳቢ ነው የሚከፈላቸው። ከማህበሩ ጋር ከሆነ ወደ 9 ነን። ማህበሩ 5 አባል አለው። በቋሚነት ዴሊ ስራ ደግሞ ከ400 በላይ ስለሚፈልግ አንዳንዴ 6ም ሊሆን ይችላል፣ 4ም ሊሆን ይችላል። ግን በብዛት ያው 4 እና 5 ሆነው ነው የሚገቡት። ምርታችንን በቀላሉ ከመሸጫ ማሳያ አለ። ከማሳያው ላይ ሄዶ ቴራዞንም ብሎኬቶችንም በየሳይዛቸው በየቅርጻቸው የተለያየ አለ እና ደግሞ በቢዝነስ ካርዳችን ብዙ ቦታ ስላለ ሰው በቀላሉ ያውቃል። ሁለት ደግሞ 2 አመት የሰራንበት ስለሆነ ያው ጥሩ እውቅናና ስም ስላለ ወዲቲ ከተማ ላይ ተፈላጊ የሆነ ብሎኬቶች ነው። ከከፍተኛ ትምህርት ተቋማት ተመርቀው ቤት ከመቀመጥ ይልቅ አዳዲስ ስራዎችን በመፍጠር የመንግስት እጅን ከመጠበቅ ወጣቱ መውጣት ይገባል ያለው ወጣት ምስጋናው በኢንተርፕራይዞች መደራጀት የተሻለ እድል ስለሚፈጥር ወጣቶች ይህንን አጋጣሚ መጠቀም አለባቸው ብሏል። በእናትና በሀገር ተስፋ አይቆረጥም። ማንም ወጣት ቢሰራበት ያው አንዳንድ ጊዜ የመንግስት መስሪያ ቤት ጋር አንዳንድ ድጋፎችን ባያገኙም ግን ልክ እንደኛ እኛ ለአንድ አመት ያህል በከራይ ቦታ ነው የሰራ ነው እና ተስፋ ሳይቆርጡ ከሰሩ ስራ አለ፣ ሁሌም ስራ አለ፣ ሁሌም ገቢ አለ፣ ሁሌም ማግኘት አለ። ስለዚህ ከማማረር ይልቅ የተለያዩ ኦፕሽኖችን ቢያዩና ቢመለከቱ ስራ ይኖራል ብዬ ተስፋ አደርጋለሁ። በቦዲቲ ከተማ ለወጣቶች የስራ ዕድል ከመፍጠር አኳያ የተሰሩ ተግባራት ምን ይመስላሉ ስንል ያነጋገርናቸው የከተማዋ ምክትል ከንቲባና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ አይናለም በለጠ ዘንድሮ 7000 ስራ አጥ ወጣቶችን በመለየት በማህበራት ለማደራጀት የክህሎትና የስራ ፈጠራ ስልጠና መስጠት መቻሉን ገልጸዋል። ቦዲቲ ከተማ ያው የተለዩ ስራ አጦች አሉ። እንደ ዘንድሮ የለየናቸው ከ7000 በላይ ወጣቶችን ልየታ አድርገን እነዛን ወጣቶችን በዋናነት አመለካከት ላይ ግንዛቤ የመፍጠር ስራ ላይ ወጣቱ ተምሮ ቤቱ ላይ እንዳይቀመጥ በተማረው ሙያ መስክ ስራ ሳያማርጥ ወደ ስራ እንዲገባ ግንዛቤ ላይ በደንብ የሰራንበት ስልጠናዎችን የሰጠንበት በተደራጅቶ ወደ ስራ ከመግባታቸው በፊት ስራቸውን እንዴት ውጤታማ ማድረግ እንዳለባቸው በስራ ዙሪያ ላይ በተለያዩ ኢንተርፕሪነርሺፕ ስልጠና ላይ ወጣቱ ስልጠና እንዲወስድ የማድረግ ስራዎችን ሰርተናል። ከዛ ባለፈ ደግሞ ወጣቶች አደረጃጀት ውስጥ እንዲገቡ ተደራጅተው ወደ ስራ እንዲገቡ የተለያዩ አደረጃጀቶችን በመፍጠር በተለያዩ ስራ ዘርፎች ላይ አደረጃጀት እንዲፈጠሩ በደንብ የሰራንበት ሁኔታ ነው ያለው። ኃላፊው አክለውም ከ3 ሚሊዮን ብር በላይ ወጪ ተደርጎ ለማህበራት የመስሪያና የመሸጫ ቦታ የማዘጋጀት ተግባር ትኩረት መሰጠቱን ጠቁመዋል። ቦዲቲ ከተማ ከፍ ያለ በጀት ከ3 ሚሊዮን ከ4 ሚሊዮን ብር በላይ በጀት መድበን ነው። በተለይ አሁን ዩኒቨርሲቲ አካባቢ ላይ አዲስ ዩኒቨርሲቲ ካምፓስ የመጣለና እዛ ሰፈር ላይ በደንብ ሼድ ገንብተን 16 ቤቶችን ገንብተን ከ90 በላይ ወጣቶች ተደራጅተው እዛ እንዲገቡ እነዚህ ወጣቶች በተለይ ስራ አጥ ሆኖ ዩኒቨርሲቲ ላይ ተምሮ ወጥቶ ቤታቸው ላይ የተቀመጡትን መስራት እንዳለባቸው ግንዛቤ ከፈጠረን በኋላ ውጤት የሌሎችንም አይተው ወደ ስራ እንዲገቡ ዩኒቨርሲቲ ተመራቂ ወጣቶችን ሴቶችንና ወንዶችን አደራጅተን ወደ ስራ ያስገባንበት ሁኔታ ነው ያለው። ብዙ ወጣቶችን ማቀፍ የሚችሉ ኢንተርፕራይዞችን አደራጅቶ አስፈላጊ ግብዓቶችን አሟልቶ ወደ ስራ የማሰማራት ተግባር ትኩረት ሊሰጠው ይገባል ተብሏል። ከጊዜ ወደ ጊዜ እየተባባሰ የመጣው የወባ ወረርሽኝ ከሚያስከትለው ጉዳት ለመታደግ ህብረተሰቡ ባለቤት ሆኖ መስራት እንደሚገባ ተገለጸ። ጤና ጣቢያዎችና ጤና ኬላዎች ለህብረተሰቡ ቀልጣፋና የተሟላ አገልግሎት እንዲሰጡ በማድረግ የበኩሉን ኃላፊነት እየተወጣ መሆኑን
የኪንዶ ዲዳይ ወረዳ ጤና ጽሕፈት ቤት አስታውቋል። የወረዳ አስተዳደር ወቅታዊ የወባ ወረርሽኝ ስርጭትን ለመከላከል ያለመ ወረዳዊ የንቅናቄ መድረክ አካሂዷል። ለወረዳው መንግስት ኮሚኒኬሽን ዘገባ ፍሬ ህይወት ተስፋይ። የወባ ወረርሽኝ በተገቢው የመከላከል ስራ ከተሰራበት ልንከላከለው የምንችለው ሲሆን ከተዘናጋን ደግሞ ውድ የሆነውን የሰው ልጅን ሕይወት ሊያሳጣም የሚችል አደገኛ በሽታ ነው። ከቅርብ ዓመታት ወዲህ የወባ በሽታ እንደ ወላይታ ዞን በየአካባቢው በዚህ ወቅት በመከሰት እየጎዳ ያለ መሆኑ ይነገራል። ታዲያ በዞኑ የወባ ወረርሽኝ በስፋት ከሚከሰትበት አካባቢዎች አንዱ ነው የኪንዶ ዲዳይ ወረዳ። አምናና አቻምና በተመሳሳይ ወቅት ተከስቶ በበርካታ ሰዎች ላይ ጉዳት ያደረሰው ይህን በሽታ ለመከላከል ጥረት መደረጉን የሚናገሩት የጤና ባለሙያዎች ዘንድሮም መጠኑ ከፍ ብሎ መከሰቱን ይገልጻሉ። በወላይታ ዞን ውስጥ የኛ ኪንዶ ዲዳይ ወባማ አካባቢ ነው። ስለዚህ ወባ በተመለከተ አሙና ላይ ከፍተኛ ሁኔታ ወባ እንደ ወረርሽኝ መልክ ተከስቶ ነበርና በዞንም የክልልም ድጋፍ የወረዳን ድጋፍ ተረባርበን ጥሩ ስራ ሰርተን ኦሬዲ ወደ መቀነስ መጥቷል። አሁን ባለው ሁኔታ ወባ ትንሽ መጨመር ሁኔታ እያሳየ ነውና ወቅቱም ወባማ ወቅት ነው። ስለዚህ መድረክ ላይ ያው ከፍተኛ ወባ ቁጥር ያለው ቀበሌ ለይተን ካችመንቱን በካችመንት ደረጃ ለይተን ኦሬዲ ተገማግመናል። ወባ ለማጥፋት ትኩረት ሰጥተን ደግሞ ግንዛቤ መስጠት ስለሚያስፈልግ ለህዝቦችን ለማህበረሰቡ ታች ወርደን ግንዛቤ መስጠት አለበት። ስለዚህ አሁን ወባ ለማጥፋት ምን መሆን አለበት? መራቢያ ቦታ ደግሞ ብዙ ግብዓቶችን ከኤፍኤስ ጋር ተባብረን ያው መድኃኒት ለማምጣት ብዙ ግብዓቶች ያስፈልገናል። ስለዚህ ደግሞ ኬሚካልን ያስፈልጋል፣ ደግሞ አልጋ ጎበርን ያስፈልጋል። የበጋ ወራት አልፎ ወደ ክረምት ወራት መሸጋገሪያ ላይ አልፎ አልፎ ዝናብ ሲዘንብ ለወባ ወረርሽኝ ዋነኛ ምክንያት ነው የሚሉት የኪንዶ ዲዳይ ወረዳ ጤና ጽሕፈት ቤት ኃላፊ አቶ መልካሙ ሄልሶ እንደ ወረዳ የጤና ባለሙያዎችን በማሰማራት የቅድመ መከላከል ስራ እየተሰራ ነው ብለዋል። እንደኛ ወረዳ ኬሚካል ርጭት እየተደረገ ያለበት ሁኔታ አለ። ከዚህ በፊት ከ6 ወር በፊት ኬሚካል ርጭት እንደ ወረዳ አጠቃላይ ቀበሌያት ላይ የተደረገበት ሁኔታ አለ። አሁንም ቢሆን ያው ርጭቱ ሊደረግ ያለበት ሁኔታ አለ። ሁሉ ቤት ላይ ርጭት ሲሆን በእርግጥ ያው እንደ አልጋ ገበር አይደለም፣ እንደዚህ አድርገህ ተጠቀም፣ አሰቃቂ ልክ አይደለም፣ በዚህ ልክ አድርግ የሚል ነገር ባለመሆኑ ለህዝባችን ከበፊቱ አልጋ ገበር ይልቅ እጅግ በጣም እፎይታ የሰጠበት ውሃ ሁኔታዎችን በእጅጉ እንዲቀነስ ያደረገበት ሁኔታ አለና አሁንም ከዚህ ኬሚካል ርጭት ጋር ያለው ርጭቱ በ17ቱ ቀበሌያት ላይ ሁሉ ላይ ስለሚደረግ ያው ቀጣይ ላይ ትልቅ እፎይታ ይሰጣል። እኛ በምናደርገው ጥረት ላይ መከላከል ስራዎችን እኛ እንሰራለን፣ ማፋሰስ ማዳፈኑ እንሰራለን፣ ለህብረተሰቡ ግንዛቤ ትምህርት መስጠት እንሰጣለን። ኃላፊው በተጨማሪም ጸረ ኬሚካል ርጭት፣ የአልጋ አጎበር አጠቃቀም ግንዛቤ መስጠትና መሰል ተግባራትን በማከናወን በተለይም በ10 ቀበሌዎች በልዩነት እየሰራን እንገኛለን ሲሉ ተናግረዋል። እንገኛለን ከዚህ በኋላ ያው የዝናብ መቆራረጥ ጋር የወንዝ መቆራረጥ ጋር አሁን ያለው ይሄ ሁኔታ ለወባ በጣም ምቹ ስለሆነ ቀድመን ፕሮአክቲቭ ሆነን የወባ ሁኔታ የመከታተል ስራዎችን እንሰራለን። ግብረ ኃይሎችን በታች በጤና ኬላ ደረጃ ላይ ቀበሌ በየኮማንድ ፖስቱ በየሳምንቱ 2 እና 3 ጊዜ በላይ እየገመገመ ቀን ውሎ ምን ይመስላል፣ ቀጠናዎች ምን ይመስላል፣ የት ቀጠና ነው ወባ ያለ ብሎ ሰው እየተከታተለ እዛ አካባቢ ላይ ደግሞ ወባ ኬዝ ካለ የማፋሰስ የመዳፈን ችግሩ መንስኤው ምንድነው የሚለው ነገር ያው የመላይ ስራ ይሰራል። ከዛ በተጨማሪ ጤና ጣቢያዎቹ ወደታች ወርዶ በሙሉ አቅም የላርቬ ልየታ ስራ መስራት አሳስራዎችን የመስራት ስራ ተጠናክሮ ይቀጥላል። ዘመናዊ የመከላከል ዘዴን በመጠቀም በራስ አቅም የእሳትና ድንገተኛ አደጋን ለመከላከል ትኩረት ያደረገ ስራ እየተሰራ እንደሚገኝ በፒሲፒኤም የተባለ ግብረሰናይ ድርጅት የፕሮጀክት አስተባባሪ ሚስተር አዳም ኩክሉንስኪ ገለጹ። ድርጅቱ ከደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ጋር በመሆን በእሳት አደጋ መከላከልና መቆጣጠር ዙሪያ ያሰለጠናቸውን ባለሙያዎች አስመርቋል።
ከስልጠናው ባገኙት ተግባር ተኮር ክህሎት በመታገዝ አደጋን የመከላከልና የመቆጣጠር ተግባራቸውን በብቃት ለመወጣት መዘጋጀታቸውን ሰልጣኞች ተናግረዋል። አለማየሁ አልቶ ዝርዝር አለው። በፖላንድ የውጭ ጉዳይ ሚኒስቴር የገንዘብ ድጋፍ የሚንቀሳቀሰው ፖሊሽ ሴንተር ፎር ኢንተርናሽናል ኤድ የተሰኘ መንግስታዊ ያልሆነ ግብረሰናይ ድርጅት ከደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ጋር በመተባበር በክልሉ ከወላይታ ሶዶ ከተማና ከዲላ ከተማ ለተወጣጡ የእሳት አደጋ ባለሙያዎች የአቅም ግንባታ ስልጠና ሰጥቷል። ድርጅቱ በሌሎች አካባቢዎችም በተመሳሳይ መልኩ ስልጠናዎችን ሲሰጥ መቆየቱን ያነሱት የፕሮጀክቱ አስተባባሪ ሚስተር አዳም ኮክሊንስኪ ስልጠናው ቀጣይነት ያለው ስለመሆኑ ገልጸዋል። Training is 2 weeks. ስልጠናው ለ2 ሳምንታት የሚሰጥ ነው። ይህ ምዕራፍ ሲጠናቀቅ የተሻለ አፈጻጸም ያላቸውን ሰልጣኞችንና ቡድን መሪዎችን ልየታ እናደርጋለን። እነዚህ የተለዩቱ ደግሞ በወርሃ ጥቅምት በሚካሄደው የሰልጣኞች አሰልጣኝ ፕሮግራም እንዲሳተፉ ይደረጋል። And they will be invited for the training of trainers that will take place in October. ስልጠናው የእሳት አደጋ መንስኤዎችን መለየት፣ የመከላከያ ስልቶች፣ የአደጋ ጊዜ አመራር ስርዓት፣ የመጀመሪያ ደረጃ ምላሽ አሰጣጥና የማዳን ስራዎች ዙሪያ ተግባር ተኮር ክህሎቶችን የቀሰሙበት ስለመሆኑ የፕሮጀክቱ አስተባባሪ አክለው ገልጸዋል። Basically, they are learning how to extinguish fire with water. በመሰረታዊነት እሳትን፣ ውሃን፣ አረፋንና መሰል ሌሎች የማጥፊያ ዘዴዎችን በመጠቀም መቆጣጠር እንደሚቻል፣ መሰላሎችን እንዴት ተጠንቅቆ መገልገል እንዳለባቸው፣ መቆለፊያ ነቃይ፣ ቼንሶ የሚባል በእጅ የሚያዝ በማሽን ኃይል የሚሰራ መጋዝ አጠቃቀም፣ እንደዚሁም የሥራ አፈጻጸም ሪፖርት አቀራረብ ዘዴ ዙሪያ በቂ ክህሎት እንዳገኙ ተስፋ እናደርጋለን። And we hope we will also operate the briefing apparatus. ቀላልና ከባድ የእሳት አደጋ አይነቶችን መከላከልና መቆጣጠር የሚያስችሉ ብልሃቶችን ከስልጠናው የቀሰሙት ሰልጣኞቹ በስልጠናው ባገኙት ዕውቀትና ክህሎት ማህበረሰቡን በትጋት ለማገልገል ተዘጋጅተናል ይላሉ። ቅድሚያ እሳት እንዴት ነው የሚነሳው የሚለው ከተነሳስ በኋላ እንዴት ማጥፋት እንደሚቻል የተሻለ ስልጠና ከአይአርአር ድርጅት ከፖላንድ ነው የመጡት። ከነሱ የተሻለ ስልጠና አግኝተናል። ማህበረሰባችን ከአደጋ ለማዳን ከእሳት ለማዳን ለራሳችንም ጥንቃቄ አድርገን ህዝባችንም ጭምር ጥንቃቄ እንዲያደርጉ ለማስተማር የተሻለ ስልጠና ወስደናል ብለን አስባለሁ። በወሰድነው ስልጠና መሰረት ማህበረሰቡን በትጋት በቁርጠኝነት ለማገልገል ከዚህ በፊት በነበርነው ማናቃቸው ነገሮች ነበሩ። አሁን በ10 ቀን በወሰድናቸው ስልጠና በደንብ አውቀናል፣ በደንብ ተረተናል። በህዝቡ ከዚህ በፊት በምናገለግለው በላይ ለማገልገል ዝግጁ ሆነናል። ደግሞ ከህዝቡ የሚጠበቀው ነገር አንደኛ የእሳትና ድንገተኛ አደጋ ስልካችን በትክክል ይዞ በትክክል መረጃው ማድረስ ከህዝቡ ይጠበቃል። ሁለተኛ ደግሞ ቤንዚልና ናፍጣ በሱቅ አካባቢ በመኖሪያ አካባቢ የሚሸጡትም በተሻለ መጠን እንዲቀንሱ የማድረጉ ነገሮች ከህዝቡም ስለሚጠበቅ እንደዚህ አይነት ነገሮችን ለማስተማርም ሙሉ ስልጠና ወስደናል። ከክህሎት ስልጠናው ባሻገር ለመዋቅሮች የቁሳቁስ ድጋፍ ያደረገው መቀመጫውን ፖላንድ ያደረገው ይህ ድርጅት ላለፉት 10 ቀናት በወላይታ ሶዶ ሲያሰለጥናቸው የነበሩ የእሳት አደጋ ሰራተኞችን አስመርቋል።